ተኛለሁ እና እኔን የሚያስደስት ካለ አያሌው ሙዚቃ ቤት ጋር 12 ሰዓት ላይ ይጠብቀኝ ሐሙስ ብላ ፎቶዋ የለም ብቻ ወጣ ፍሮንት ገጽ ላይ። የኛ ሰው መቼም ጨዋ ነው፣ ብዙ ጨዋ ይበዛዋል። አያሌው ሙዚቃ ቤት ሐሙስ ዕለት ህዝብ አይተህ ነው ስንቱ እኔ ጋዜጠኛ ስለሆንኩ ሄጄ ነው። በህይወቴ በኔ ሙያ ውስጥ በጣም የማደንቃቸው ሁለት ሰዎች ነው ያሉት። አንደኛ ጋዜጠኛ መዓዛ ብሩ። መዓዚ በቃ ለኔ ምሳሌ ናት። በጣም የምወዳት የማከብራት፣ ሁሌ ማያት ምሳሌ ማረጋት ሴት ናት። ከዛ ውጪ ግን ሰይፉ ነው። ሰይፉ ኦን ኢቢኤስ የቲቪ ሾው ሆስት፣ እንደሱ የማደንቀው ሰው የለም። በጣም የምወደው፣ በጣም የማከብረው፣ በጣም የማደንቀው ሰው ነው። ከልጅነቴ ሳየው ነው ያደግኩት። ሳድግ እንደሱ እያልኩኝ ነው ያደግኩትና በጣም ነው የምወደው። አንድን ሾው ተወዳጅ እንደሆነ ከፍታውን እንደጠበቀ መቆየት በራሱ እጅግ በጣም የሚወደድ የሚደነቅ ነገር ነው። ዛሬ አዲስ አበባ ዩኒቨርሲቲ 6 ኪሎ ሰይፉ አለ ሲባል በቃ እንዴት ነው እየሮጥን ነው የመጣ ነው። አስተዋልሽ በዘቤ ካሜራማን ሆና ነውና እውነቱን ለመናገር ማለት ነው እኔ ሰይፉ ይመቸኛል። እሁድን በናፍቆት ነው ጠብቄ እማየው። ዛሬ ደግሞ አለ ሲባል ማለት ነው ራን ከ2009 ዓመተ ምህረት ጀምሮ ደግሞ ከሁለት አጋሮቹ ጋር በመሆን ኢትዮ ኤፍኤም 107.8ን አቋቁሞ የሬዲዮ ጣቢያ ባለቤት ሆነ። ሰይፉ የአንድ ቀን ዱብዳ ውጤት አይደለም። በጥበብ ዳዴ እስከ ጥበብ ማራቶን በሂደት ያደገ እንጂ ትጋት፣ ቆራጥነት፣ ቅንነት፣ ታታሪነት በሰውኛ ቢገለጡ ምስላቸው ሰይፉ ነው። 3 አስርት ዓመታትን ለሙያው በመስጠት ስኬቱን ተቆናጧል። ከራሱ አልፎ ለብዙ ጠቢባን የመሳኪያ መንገድ ነው። ለሆነለት ሁሉ ቀና ብሎ አመስጋኙ፣ ፈገግታና ጨዋታ አዳኙ፣ የሚዲያ ስራ የፊት አቀንቃኙ ሰይፉ ፋንታው። እንግዲያው ይነገር አይነገር ይነገር
ሰይፍሻ ልጅነቱ ምን ይመስላል? ከቢልሞ ሜዳ ጋርስ ምን ትዝታ አለ? እንደማንኛውም ልጅ እንደማንኛውም አስተዳደግ ነው ያደኩት። መካከለኛ ገቢ ካላቸው ቤተሰብ እንደተገኘ ወጣት በተለይ በእንደዚህ አይነት ሁኔታ ውስጥ ማደግ ትክክለኛው ኢትዮጵያዊነት አለን ብዬ አስባለሁ እና ቢልሞ ማደጌ በየሰፈሩ ማደጌ ጠቅሞኛል ብዬ አስባለሁ። ከሰዎች ጋር ለመግባባትም አብሮ ለመኖር እና በልጅነቴ በጣም በጥባጭ ነኝ፣ ግራኝ ነኝ በነገራችን ላይ እና ብዙ ጊዜ ግራኞች በጣም በዓለም ላይ በጣም ትልቅ ደረጃ ላይ ይደርሳሉ፣ በጣም ስማርት ናቸው ይባላል። በእናታቸው አጨብጭቡልኝ። የመጀመሪያው ደደብ ግራኝ ነኝ። እናመሰግናለን። ግራኝ ነው ሲል ምን ትዝ አለኝ? ቢልሞ ሜዳ ኳስ ትጫወቱ ነበር። የኳስ በጣም ትወድ ነበር፣ ትጫወት ነበር። በግራ እግሩ ሲጫወት አቀላጥፎ ነው የሚጫወተው፣ አንችለውም ሲሉ ነበር። ይሄ ልጅ አብሮኝ አድጓል እንዴ? ያልከው ነገር ልክ ነው ወይ? ደግሞ በደንብ ሰምተሃል? በደንብ ሰምቻለሁ። ከነ ታገል ሰይፉ ከታላቅ ወንድሙ ጋር ዋና ታገል ሰይፉና እኔ ለገዳዲ ትምህርት በሬዲዮ አብረን መስራት፣ ቅድም ያልከው ነገር ልክ ነው። የታገል እናት ናቸው ወደዛ የሚወሰዱን እና እኔና ታገል ወደ ለገዳዲ ስንሄድ የለገዳዲ ሰዎች አባትና ልጅ መጣ ይሉን ነበር። ማለት ታገል ልጅ ነው፣ ሰይፉ እኔ፣ ታገል ሰይፉ። አባትና ልጅ ሲል አንድ ነገር ትዝ አለኝ። እድሜ ታገል አብርሃም ወልዴ ሰይፉ እድሜ ማን ነው ታላቅ? እሺ በደንብ በትክክል ቅድም ስተች ነበረ። እድሜ ለምን ትጠይቃለህ? እና ምን ልጠይቅ? የመዝናኛ ዝግጅት እኮ ነው እንደምታዩት ነው። መዝናኛ ስለሆነ ፖለቲካ የለውም፣ መዝናኛ ስለሆነ ሃይማኖት የለውም። ስለዚህ ሰውየውና ሰውየው ላይ ስታተኩር ከእድሜው ነው የምትጀምረው። በነገራችን ላይ ስላልጠየቁ ቅር ብሎኛል። ስንት ነው እኔ ሂሳብ በቃ የሌላ ወር ለምን አጋልጣለሁ? ጳጉሜ 1 1918 ማዘር የነገረችኝ እና ፋዘር የነገረኝ ይለያያል እና ማዘር የነገረችኝ ጠጋ ስለሚል እና ደግሞ አትሳሳትም ብዬ ስለማስብ ጳጉሜ 1 1969 ነው የተወለድከው ብላኛለች። የሆነ ቅዳሜና እሑድን የቆጠረችው አይመስለኝም። 15% ጨምሩበት ለማንኛውም ያለችኝ እንደዛ። ሁለቱ ተጣምረን ሳንድዊች አድርገነዋል ብለዋል። ታገል ታላቅ፣ አንተ መሀል፣ አብርሃም ወልዴ ደግሞ ታናሽ። በፍጹም ውሸት ነው። አብርሃም እኮ የጥበብ አባታችን ነው። በነገራችን ላይ አብርሃም ወልዴ ያው ከኔ በኋላ ስላገባ ልጅ መስሏችሁ ከሆነ እሱን እንዳያገባ ያደረገው ባህላዊው ዘፈን ነው። በየሰርጉ ሴት እንደ አብርሃም ይባላል። ያገባ መስሎት ረስቶት ከኔ በኋላ ገባ እንጂ እኔ የሁለቱ ታናሽ ነኝ። በእናታችሁ ኳስ ስላነሳን የአርሰናል ደጋፊ ነን። ዘንድሮ ዋንጫ እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ስለ ራሴ ሳስብ መጀመሪያ የሚመጣው ትዝ የሚለኝ ነገር አንድ ነገር ከወደድኩኝ እሰራለሁ ማለት በደንብ ተመስጬ ገንዘብ አመጣ አላመጣ አይደለም። ምናልባት ከአሁን በፊት ሜሲ ሲናገር ሰማሁት። ሜሲ ሊዮኔል ሜሲ አድናቂ ነኝ አላውቅም። ለማንኛውም ሁለቱም የራሳቸው ኳሊቲ ያላቸው። ክርስቲያኖ ሮናልዶም ይችላል፣ እውነቱን ልንገራችሁ ይችላል፣ ሁለቱም ይችላል። ሊዮኔል ሜሲ ግን ምስል ሰማሁት። እንዴት ነው ሀብታም ነህ አሁን አሁን ሀብታም ነህ እና $2 ቢሊዮን ብሰጥህና ኳሱን ብቀማ አለው። አይ ኳሱን
እሰጥህና ኳሱን እቀበልህና 2 ቢሊዮኑን እመልስልሃለሁ። እኔ ኳስ ተጫዋች ሆንኩት ደስ ስለሚለኝ ነው እንጂ ሀብታም ለመሆን አይደለም። ስለዚህ ሰዎች የሚወዱትን ስራ መስራት ነው እንጂ መቅደም ያለበት ይሄ ነገር ያዋጣል አይደለም ነውና በቃ ይሄን ደስ የሚልህን ስራ ግን ስትጀምረው መጀመሪያ አካባቢ ተግዳሮት አልነበረውም? ይሄን ብዙ እንድትጓዘው እርቦኛል፣ ጠምቶኛል እንዳላለቅስባችሁ የችግርን ጫፍ ነው ያሳየኝ። ማስታወቂያ ፍለጋ ስንሄድ ውሃ ተደፍቶብኝ ያውቃል። ያኔ ፀጉሬ ድፍት ያለ ስለሆነ ውሃውን ጥሩ ይይዝ ነበር። እዚህ ጋር ብዙ መከራዎች ብዙ ችግሮች አይተናል። በዚህ አጋጣሚ በህይወታችሁ አንዳንድ ደግ ሰው ይስጣችሁ። የሪፖርተር ጋዜጣ ዋና አዘጋጅ አማራ አረጋዊ ሆሊውድ ጋዜጣን ስንጀምር ያኔ ነፃው ፕሬስ አይታችሁ እንደሆነ የራሱ ጠንካራም ደካማም ጎን ነበረው እና እኔ ከጓደኞቼ ጋር ሆሊውድ ብለን ስንጀምር የሆሊውድ የሀገር ውስጡን ዜና የውጭውንም አድርገን ሰውን እናስደስተው ነው። ግን ችግር ነበረው። እንዴት እናሳትም? ብር ጠፋ። የመጀመሪያውን ከቤተሰብ ሰብስቤ ምናምን ያመጣለሁ አግዛችሁ ምናምን ብዬ ሄጄ እንዳለ እንዴ ጋዜጣ ይዋለዳል። በነገራችን ላይ 3000 አሳትመን 6000 መለሱልኝ ካለመፈለጉ የተነሳ ማለት ነው። ከዛ ያለኝ አማራጭ አማራ አረጋዊ ጋር ሄድኩኝ። ጋሻ አማረ በቃ ቀጭን ልጅ ነኝ፣ ጫማዬ ተንሻፏል በጣም እኔ እንጃ። ለዛ ሰውዬ አሁን እኔ ባገኘው ገንዘብ አላበድረውም። እንዴት እንዳመነኝም አላውቅም። እና ጋሻ አማረ እንዲህ ነው ያሰብኩት ምናምን ስለው ምንድን ነው የፈለግከው አለኝ። በዛን ጊዜ 3000 ብር ማለት አሁን እኔ ብዙ ብር ነው። 3000 ብር ፈልጌ ነበር አልኩት። ገንዘብ ቤቷን ሂድና ስጪው ካመጣ ያምጣ፣ ግን ያመጣል እርግጠኛ ነኝ። ለማንኛውም መቼ ነው ጋዜጣ የሚታተመው አለኝ። ነገርኩት። ማክሰኞ ቀን። በጣም በሚገርም ሁኔታ ያ ጋሻ አማረ የሰጠኝ ገንዘብ በረከት ሆነና 3000 ጋዜጣ ሙልጭ ብሎ አለቀ። ከዛ እንግዲህ ሆሊውድ የሚለው ጋዜጣ ተጀመረ። ነፃው ፕሬስ በጊዜው በጣም ችግር ነበረው። ፖለቲካዊ ጋዜጦች ይፈለጋሉ። የኪነ ጥበብ ባለ ደግሞ የኛ አይነት ጋዜጣ አይፈልግም። ትንሽ ወሲባዊ መሆን አለበት። እውነቱን ልንገራችሁ በጣም ችግር ነበረ። አሪፍ የሚሰሩ ነበሩ። የማስታውሰው እንደውም የብልግናው ጥግ ሄዶ አንድ የሆነ ጋዜጣ ስሙን አላስታውስም በቀን 25 ወንድ በቃ አብሬተኛለሁ እና እኔን የሚያስደስት ካለ አያሌው ሙዚቃ ቤት ጋር 12 ሰዓት ላይ ይጠብቀኝ ሐሙስ ብላ ፎቶዋ የለም ብቻ ወጣ ፍሮንት ገጽ ላይ። የኛ ሰው መቼም ጨዋ ነው፣ ብዙ ጨዋ ይበዛዋል። አያሌው ሙዚቃ ቤት ሐሙስ ዕለት ህዝብ አይተህ ነው ስንቱ እኔ ጋዜጠኛ ስለሆንኩ ሄጄ ነው። እሺ በጣም በሚገርም ሁኔታ ብዙ ሰው ተሰብስቧል። ግማሹ ኮንደም ይዟል። ከሆነ መስሪያ ቤት የወጣች ጸሐፊ ሴት ቀይ ቀሚስ ነው ያደረገችው። ምክንያቱም እዛ ላይ ቀይ ቀሚስ አደረጋለሁ አያሌው ሙዚቃ ቤት በር ላይ ሐሙስ 12 ሰዓት ተብሏል። ህዝቡ ተጥለቅልቋል። ፖሊስ ቦታውን ተቆጣጠረውና እንግዲህ አስበው የሆነ ሴት ከሆነ መስሪያ ቤት የወጣች ቀይ ቀሚስ ያደረገች ሴት እሷ ነች ተብሎ ህዝቡ ከበባት። በፖሊስ መኪና ማስታውሰው ሄጃለሁ ቦታው ላይ ግማሹ ባድናቆት ግማሹ በርግማን ያችን ሴት ሸኛትና አስታውሳለሁ ነፃ ፕሬስ ውስጥ ሆነን እንዲህ አይነት ነገር ካልተወራ አይሸጥም ነበርና ሆሊውድ ለዘመናት ችግር የነበረበት ገንዘብ ያልሰራንበት ዘመን ለዛ ነበር። ይሄ ወሬያችን አዲስ የኢትዮጵያ ፊልም ወጣ፣ አዲስ የኢትዮጵያ ቲያትር ወጣ፣ አዲስ ዘፈን ወጣ ነው። ይሄ ወሬ ሊሆን አይችልም። በጊዜው እውነቱን ልንገራችሁ በጣም የራቁት ፎቶ ከመብዛቱ የተነሳ በጊዜው የነበሩ እናቶች የት እንደሄዱ አላውቅም። አሁን ጠቅላይ ሚኒስትር መለስ 4 ኪሎ ሄደው እናቶች ማለት ነው ይሄን መጽሔት አስቆሙልን ልጆቻችን ተበላሽዋል ሳይነጋገሩ ተጠራርተው ነው የሄዱት። ይሄ ምናልባት ታሪክ የምታውቁ ሰዎች ታውቁ ይችላላችሁ።
እሳቸውም ምንድነው ተባለ። አይ እንደዚህ የራቁት ፎቶ ማናቸው እንደዚህ አይነት መጽሔቶች በሉ አግዱላቸው ተብሎ በጊዜው እነዛ መጽሔት እንዲቀሩ ተደረገ እና በዛ ሁሉ ፈተና ውስጥ ስለነበረ ሆሊውድ ብዙ ችግር የነበረው ጋዜጣ ነበረ። እግዚአብሔር የተመሰገነ ይሁን። እንደዛም ሆኖ ግን ለኛ እንደ መነሻ ሆኖናል። ያ የችግር የመከራ የረሃብ የጠኔ ልንለው እንችላለን ጊዜ የሚያስታውሰኝ ነው። ነፃ ፕሬስ ውስጥ የነበርኩበት ህይወት በጊዜው እንግዲህ ከነፃ ፕሬስ ጋር ለተገናኘ መስዋዕትነት ለከፈሉ በጣም ትልቅ ስራዎችን ለሰሩ ሰዎች ግን ምስጋና አቀርቡልኝ ነው ተለምና ተመስገኑ። ሁሉንም ለዛ የታገሉትን እንዲሁም ደግሞ ያ ቀጫጫ ጸጉረ ሉጫው ወጣት ወድቆ እንዳይቀር ያገዙትን ደግሞ አበበ አረጋዊንም በደንብ አመስገኑልኝ። ሪፖርተር ጋዜጣ ባለቤት ክብር ይገባቸዋል። ቀጣይ ጥያቄ ነበር አነሳው በደንብ ሆሊውድን ግን ከጓደኞቹ ጋር የመሰረታችሁትና እንዴት ታሰበ? ስያሜው እንዴት ሆሊውድ አላችሁ? ሆሊውድ የኪነ ጥበብ እምብርት ስለሆነ እኔ ብርሃኔ ንጉሴ፣ ብርሃኑ ድጋፌ፣ ተመስገን አፈወርቅ፣ ሱራፌል ወንድሙ በጋራ የምንሰራው ጋዜጣ ነበርና የዓለማችን የኪነ ጥበብ እምብርት ስለሆነ እንዴት ያንን ነገር ወደዚያ እናመጣው ስያሜ ስንፈልግ በቃ ትልቅ ነገር እሱን ሆኖ አገኘ ነውና የልጅነት ጭንቅላት ነው። አሁን ግን ሆሊውድ ሄጄ ካየሁት በኋላ መሳሳት ይገብቶኛል። ምክንያቱም አገራዊ ስም ባደረገው ሆኖ የተሻለ ነበረ የሚል ጸጸት አለኝ። ለነገሩ ራሱ ታዲያስ አዲስም ያው እንደምታዩት በዩቲዩብ ዲጂታል ሆኖ መጥቷል። እንደውም በዚህ አጋጣሚ ለወጣቶች መምከር የምፈልገው የኛ ፉክክር ከሰዎች ጋር ነው። እናንተ ግን በጣም ጠንከር ማለት እንዳለባችሁ ይሰማኛል። ምክንያቱም ፉክክራችሁ የእርስ በርስ ሳይሆን ከኤአይ ጋር ነው። ስለዚህ መበርታት አለባችሁ። እኔ ብዙ ጊዜ ያው ሆሊውድ ስላልክ ከዋሽንግተን ዲሲ ወደ ካሊፎርኒያ ኤልኤ ሆሊውድን ለማየት ሲሄድ ፕሌን ውስጥ የሲኤንኤን አርማ ያለው ሰው አለ እና ቁጭ ብሏል። ሲኤንኤን ነው የምትሰራው አልኩት። አዎ። ምንድን ነው ስለው ካሜራማን። እኔ ሀገሬ ላይ እኮ ቲቪ ፕሮግራም አዘጋጅ ነኝ። ዋው ሀገራችሁ ስንት ቴሌቪዥን አለ አለኝ። አበዛሁትና ያኔ የኢትዮጵያ ቴሌቪዥን ኢቢኤስ ሁለት ናቸውና ሁለት ከምለው ትምህርት ቲቪውንም ቆጥሬ 3 ልበለውና ለገዳዲው ማለት ነው 3 ቴሌቪዥን አለን አልኩት። በጣም ታዋቂ ነህ አለኝ። እንዴት አወቀ ብዬ እንዴት አልኩት። እንዴ 3 ቴሌቪዥን ካለው ሰው አንተ ከማወቅ አንተን ላለማወቅ ምን የት ይሄዳል? አንተን ማየት እሺ። እና አሁን እንግዲህ ብዙ አማራጮች ያሉበት ዘመን ነው። ለገዳዲ ሬዲዮ ትምህርት በሬዲዮ ስትሰሩ የመጀመሪያ ደሞዝን ታስታውሰዋል? ምን አደረግበት? ከታገል ሰይፉ ጋር ያንን 7 ብር ከ75 ነው እና ምንድነው የሰራነው የሶስተኛ ክፍል ሳይንስ የሁለተኛ ክፍል አማርኛ ምን እንደዚህ አይነት ያኔ ድሮ ትምህርት በሬዲዮ ነበረ እና እሱን ሰርተን በአንድ ፕሮግራም 7 ብር ከ50 ነው። እሱን ይዘን አልነገርኩም ከቤት የት እንደሚሄድ ቤት አያውቁ ሄጄ ትል በቃ 7 ብር ሰጡ። 7 ብር ከ75 ታገል ምንድነው አሁን ይዤ ቤት ውስጥ አይታምን እናድርገው ስንለው በቃ እንብላበታል እና ስቴዲየም ዙሪያ ሄደን ያኔ ጮርናቄ 10 ሳንቲም ነው አስቡት። ሆዴ በጣም ትንሽ ነው የሱም ትንሽ ነው። በሁለት ጮርናቄ በ20 ሳንቲም እኛ ጠግበናል። ብሩ አለ ጠግበናል። ለስላሳ ጠጣን፣ ሳይክል እና ብዙ ነገር አድርገን ሳየው ገና 6 ብር ከ90 ያለኛ አማራጭ ስመለስ ሰፈር ዮሐንስ የሚባል ልጅ አለ ዛለታ ለሱ ሰጣሁትና ገባው ማለት ነው። ለምዶ በቃ ከዛ በኋላ 1-3 ወር ሰርቼ ለዮሐንስ ነበር መሰጠው። በጣም ብዙ አስቀያሚ ህይወትን ስላሳለፍኩ ብዙ ጓደኞቼን ካጠገቤ አጥቻለሁ። በኤችአይቪ ኤድስ ቢሆን በተለያዩ ነገሮች። ቅዳሜ ምሽት እንዴት እንደተጀመረ በነገራችሁ ሳተርዴ ናይት ላይቭ ፓርቲ የቅዳሜ ማታ ፕሮግራም። ቅዳሜ ምሽት መዝናኛዎች አይታችሁ እንደሆነ ቅዳሜ በጣም መጥፎ ቀን ነው። ከቀናት ሁሉ
የሰው ልጅ ፈታ የሚልበት ነው እና ተስፋ ቡህ የሚባል ታስታውሳላችሁ? HIV ጋር በተገናኘ ነፍሳቸውን ይማርና ዘውዱ ትውልድ ይብቃ፣ በእኛ አይነት ነገር ትውልድ ይደው በእኛ ይብቃ እና ሄጄ ለኢንተርቪው ስጠይቀው ሰይፉ እኔ HIV ያዘኝ በቅዳሜ የተነሳ ነው አለ። እንዴት? በቃ ቅዳሜ ቀማለው፣ እጠጣለሁ፣ ማታ ላይ ያምረኛል ነው። ወጣቶች ናቸው አይደል? ትንሽ ወረድ ላድርገው። ያኔ እኔ ቀን ፕሮግራም ነው የማዘጋጀውና ነፍሱን ይማር ጎርፍን ይመር ቅዳሜ ማታን የሚሰራ የለም ሲል እውነትን ለመናገር ከሱስ ለመደበቅና ቅዳሜ ማታው በጣም አስፈሪ ስለሆነ በስራ ለማሳለፍ ብዬ ይኸው እንግዲህ ላለፉት 25 ዓመታት ቅዳሜን የተለየ ነገር ካልሆነ ውጭ ወጥቼ አይቻት አላውቅም። አጠንክረህ እንድትወራው ፈልጋለሁ። ሱሰኛ ነበርክ? ዋው በጣም የሁሉም ነገር ሱስ። እኔ ያልሞከርኩት ነገር የለም። እውነቱን ልንገራችሁ፣ ጫት በደንብ ናሽፍ የሚባል ጫት ነበረ መቃብር ላይ የሚበቅል ሮብ ቀመው እስከ ቅዳሜ ያመርቅል። መጠጥ በደንብ ከዛ ውጪ ሁሉንም ነገር ግን እግዚአብሔር የተመሰገነ ይሁን። ሁሌ የምለው በእናትህ ከዚህ እግዚአብሔርን ያው በእናትህ የምለው ለዛ ነው። ከዚህ እሳት ውስጥ ግን አውጣኝ እያልኩ ነበር የምቀመው። አሁን እንደዚህ አይነት አቃቃማይታችሁ ታውቃላችሁ? ግና ያን ነው በጊዜ ሂደት ምናልባት አሁን ዛሬ ወጣቶች በብዛት ሳይ ብነግራቸው የኔ ልምድ በጣም የሚቆጨኝ እርግጥ ስለሆነ አልቆጭም፣ ስላለፈ አልቆጭም። ግን ስራ ውስጥ የምደበቀው አስባችሁታል? 8 ሰዓት ኃይለኛ እኮ ሰዓት ነው። ግን እኔ ሬዲዮ ልባለሁ ቅዳሜ ማታ እንደዛ እና እግዚአብሔርም ተጨመረበትና አሁን የምትለው አይነት ነገር ዛሬ ሁሉ ሰው የተሰበሰበበት ቦታ ላይ እዚህ ጋር የሚቀመጥ አንድ ሰው ተፈጠረና ክብር ምስጋና ይሁን እግዚአብሔር ያመሰግናል። ለረጅም ዘመናት የተለያዩ ሱሶችን ተጠቅሟል። ሰው ሱስ ቢጠቀም ሊኖር ይችላል። ሰይፉ ግን ወዳጆቹ ሲወሩ ምናልባት ባያቆም በህይወት አይኖርም ነው ያሉት። በእርግጥ እግዚአብሔር ታደገው። እንትን ጫት የምትቀሙበትን መጠቅለያ መቀመጫዋ ምንድን ነው የምትባለው? ስለማልቅም አላውቀውም። አረቢያን መጅሊሱን ይህ ልጅ ግን አልቃምም። አረቢያን መጅሊሱን አውጥተህ ለጠበቀዎች ሰጠ። ያንን ኢንቫይሮንመንት ጓደኞችህን ሸሸ። ከዚያ ባሻገር ግን ምን አረግ? ለብዙ ወጣቶች ስለሚጠቅም ከሱስ ለመውጣት ያረካቸው ነገሮች ምን ምንድን ናቸው? አንድ ቀን የዛሬ 20 ምናምን ዓመት ይሆናል በሚኒባስ እየሄድኩኝ ድምፅ መጣ። ይህን ነገር መናገር ስላለብኝ ነው። የሆነ ድምፅ በቃ እግዚአብሔርን ካደመጥነው ያወራናል። እውነቱን ልንገራችሁ እና ጫት ካቆምክ ትልቅ ሰው አደርግሃለሁ የሚል ለእኔ ነው እና ታክሲ ውስጥ ስለነበርኩኝ እሺ ስል ወያላው ወራጅ አለ አለኝ። አዎ አልኩት። ያኔ ነው የወረድኩት። በቃ ሲምቦሊክ ነው ያው። አዎ የጋድ ብሎኪንግ ነው። ሰማሁ ከራሴ ጋር የማወራው ስለበቃኝ በጊዜው መትረፍ ነበረብኝ። በነገራችን ላይ ሰው ለመቀየር ሃይማኖት መቀየር የለበትም። ሰው ራሱን መቀየር ይችላል እግዚአብሔርን ከተደገፈ። አሁን ብዙ ጊዜ እኛ ግን ለመቀየር ምክንያት እንፈልጋለን። ምክንያቱም እኛ ነን። እኛም እግዚአብሔር ካገዘን እንቀየራለን። ግን እሱ ያግዘን። አሜን። ሚስትህን ባለቤትህን አሁን ራሱ ናፈቀች። ሰይፉ ሚዲያ ላይ ጨዋ ታዋቂ ነው። ከወዳጆቹ ከቤተሰቡም ጋር እንደዚሁ ነው። ሌላኛው ጥያቄ ጠይቃለሁ። አንደኛ እነዛ ሁሉ ጨዋታዎች ከየት ነው የሚፈልጉት? ሌላው አንተ ራስ የሚያዝናና የሚያስቅ ማን ነው? እኔን የሚያስቀኝ በእናታችሁ ሞቅ
በእውቀቱ ስዩም የዚህ ቤት ፍሬ ነው። በእውቀቱ ስዩም እኔን ወደዚህ መጥቶ ያውቃል። እዚህ ቦቄ ይችላል። እንደው በዚህ አጋጣሚ እኔ ወደዚህ እንድመጣ ምን እንዳላችሁ አላውቅም። ኃይሌ ገብረስላሴ ከዚህ እንደወጣ ደወለልኝ። ወይኔ እንግዲህ አዲስ አበባ ዩኒቨርሲቲ ነበርኩ ሰይፉ አለኝ። ምን ልታደርግ ሄድክ? አይ እዛ የቲያትር ተማሪዎች ጠርተውኝ እንግዳ ሆኜ ልክ እንትን ስል በቃ ይኸው እኔን የጋበዙኝ ብዙ ቦታ ቅርንጫፍ ሆቴል በመክፈቴ ነው። አንተን ደግሞ እባክህ ይምጣ ብለዋል አፍን ስለምትከፍት። ለኃይሌ በእናታችሁ ይችላል ወይ? ይችላል። በደንብ አመስግኑልኝ። እዚሁ ታስታውሳላችሁ፣ እዚሁ ቦታ ላይ ይሄ ልጅ እዚህ ጋር ቁጭ ብሎ ሰይፉን ቃለ መጠይቅ ማድረግ እፈልጋለሁ ሲል ነው ይምጣ። በሱ አክሰንት ነው እንግዲህ ይምጣላችሁ አለ። አመጣልን። እናመሰግናለን። ባለቤትህን እንዴት አገኘሃት? ባለቤቴን ያገኘኋት ማርክ ዙከንበርግ የተመሰገነ ይሁን እንዴት ጥሩ ሰው መሰላችሁ። እንደው ሲያባላን ሲያናጨን በአንዳንድ ነገር እጠላዋለሁ እንጂ እንዲህ ሲያፋቅረንና የልጅ ምክንያት የሆነች ቆንጆ ሚስት ሲሰጥ ክብር ምስጋና ለማርክ ዙከንበርግ። አንድ ቦታ ድግስ ላይ ያየኋት የሚካኤል በላይነህ እህት የሚካኤል በላይነህ የሚስቱ እህት ነችና የሚኪንም ዘፈን ወደዋለሁ እና እዛ ቦታ ላይ ቁጭ ብለን እሱ እየዘፈነ ዞር ስል በቃ እኔ እንደምሰልኳት አለች። ፈጣጣ ነኝ እኔ አልኩና በቃ እግዚአብሔር የተመሰገነ ይሁን። በ10 ዓመት የትዳር ቆይታችን 4 የሚያማምሩ ልጆችን እግዚአብሔር ሰጥቶናል። ሌላ ግን 5ኛ ልጅ የላትም። 5ኛ ልጅ እኔው ነኝ። እሺ 5ኛ ልጇ እኔ ነኝ ስለሚል ነው። ብዙ ጊዜ የጥበብ ሰው ሆኖ የቤተሰብ መሆን አይከብድም? አይከብድም። ምንድነው ሁለቱም ጎን ለጎን ማስኬድ ይቻላል። እንደ በፊቱ በደንብ ከጓደኞች ጋር ጥሩ ጊዜ ማሳለፍ ላይ ኖርብህ ይችላል። ከስራ ወደ ቤት ልጆቹ ራሳቸው በአባየትን አሁን ሽምግልና ለመሄድ ራሱ አሁን ሽምግልና አንዳንዴ ዝምነኛ ሰዎች ሲመጡ ይሄዳለሁ ማለት ይመጡና የማያገቡ እየመሰለኝ አግቢ እንጂ አግባ እንጂ ላለው ያገባሉ። እና እሁድ ቀን እኔ ሽምግልና መሄድን በቦትና ሱሪ ለልጆቼ ማስረዳቱ ነው መከራው። እና ይፈልጉሃል ወደ አብረን እንድታሳልፍ እንዲህ አንዳንድ ነገሮች እና እንዳልኩ ግን ያው ስራ ነው። የቤተሰብ ጉዳይ ቤተሰብ ነው። ጎን ለጎን ታስኬደዋለህ። አይዞህ ትደርስበታለህ። እደርስበታለሁ። እናንተ ነገራችን ሁሉ ስለማደርገው ነው። አግብተሃል? አገባለሁ። ሽማግሌ ከሆነ ማለት ነው። ከፋሩት እንጂ ምን ይታወቃል። እሺ ቀጥል። እሺ ቀጥላለሁ። ቅድም ወዝወዝ ስትላየው ያ ከዳንስና ከሙዚቃ ይበልጥብሃል? ሁለቱም ጎን ለጎን ናቸው። ከዛ ይልቅ እኔ በጣም የሚያስደስተኝ ቅድም እንዳልከው ቀልዶች ነፍሴ የመዝናኛ ነው። በእውቀቱም በጣም ወዳጅ የሆነው ሌሎችም አሉ በዙሪያዬ። ለዛ ነው እና ውዝዋዜና ዳንሱ የተለየ ነገር ካልሆነ በስተቀር ትዝም አይለኝም። ግን ሁልጊዜ ጭንቀት ወዳለበት ሳይሆን ደስታ ወዳለበት ብሄድ ማለት ለራሴ ያ ማለት ለቅሶ ጠላለሁ ማለት አይደለም። ግን ፈገግ የሚያስብሉኝ ሰዎች በቃ ደስታ የሚሰጡ ሰዎች ፖዚቲቭ ኢነርጂ ያላቸው ሰዎች ያስደስቱኛል። አሁን ድረስ ሞቱ የሚያስደስተኝ የኔ በጣም በቃ ፌቨራይት በጣም ወደው ቀልደኛ ክብር ምስጋና እንደው ነፍሱ በአጸደ ገነት ትኑር ተስፋዬ ካሳ በጣም አንደኛ ሰው። ከሁለቱ ግን ከሙዚቃና ከዳንስ ምረጥ ብትባል የቱን ትመርጣለህ? ሙዚቃ እንደሆነ ኢትዮጵያውያን ከጥግ
እስከ ጥግ ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንቱ ሁሉም ሃይማኖት፣ ዘር፣ ብሔር ሳይገድበው መቄዶንያ 1 ቢሊዮን ብር ሰብስበን ህንፃውን እንዲጨርስ ይህ ብቻ ነው የሚገባው። ለረጅም ጊዜ ሚዲያውን አሳልፎ ሰጥቶ ሌት ተቀን ሳይል ለፍቶ በኢትዮጵያ የጎፈንድሚ ታሪክ ትልቁን ሪከርድ ነው የሰበረው። ለዚህ ብቻ ነው ከፍ ይበላል። በደንብ አመስግኑ። ይሄን እድል እንጠቀምበት። እውነቱን ለመናገር ወደ ደግነት ስራ ውስጥ እንድገባ ያደረገኝ ተጨማሪ ምክንያት የማስተርስ ተማሪዎች እዚህ አዲስ አበባ ዩኒቨርሲቲ ከኤባቲ ጋር እንግዲህ አድርገው ነበርና አንድ ተማሪ ምን ብሎ ጠየቀኝ። ስም አለ ትልቅ ስም እና ይህን ስምህን ግን ለበጎ ተጠቅመህበት ታውቃለህ አለኝ። ከዚህ በላይ እንግዲህ የቻልኩትን ለማገዝ እሞክራለሁ የመዝናኛ ፕሮግራም ስለሆነ ምናምን ብዬ ተናገርኩኝ ማለት ነው። ኖ ከዚህም በላይ ማድረግ እየቻልክ እንዳላርክ ይገባኛል የሚለው አስተያየት እንደሚጠቀመኝና እግዚአብሔር የተመሰገነ ይሁን። ከዛ በኋላ በቻልኩት ሁሉ እስኪ ምን ላደርግ እችላለሁ የሚለው ነገር መጣ። ኢትዮጵያ ባለችበት ሁኔታ በተለይ እኔ ቦታ ላይ ብትቀመጡ ሳቅ ብቻ አይደለም የሚያስፈልገው። ይሄ ስም መልካም ሆኖ ሌሎችን አስተባብሮ ለተቸገሩ እንድደርስ ምክንያት ከሆነ ለምን አልጠቀምበትም ብዬ ነው የሞከርኩት። ይህንን ትልቁን የአንበሳውን ድርሻ ግን የሚወስደው መላው የኢትዮጵያ ሕዝብ ነው። በእናታችሁ እናመሰግናለን። ተማሪዎችን ስራ ነሳ 1994 ወይ 95 እንደመጣ ነው ማስተዋወሱ ኤፍኤም ላይ አዲስ አበባ ዩኒቨርሲቲ በሰይፉ በኢቢኤስ ስም ከ30 እስከ 40 ሱፎችን በየሳምንቱ የለበስካቸውን ሱፎች ትሰጣለህ ለተማሪዎች፣ ለተመራቂ ተማሪዎች። ለምን ተማሪዎችን ማገዝ ፈለግ? ምክንያት ምንድን ነው? አንድም የልጅ ነው፣ አንድም ደግሞ ስቲቭ ሃርቪ፣ ሌላው ደግሞ 3-4 ምክንያቶች አሉ። አሜሪካን ሀገር አንድ ሰው አገኘሁትና እኔ ብዙ ጊዜ ይገርመኛል አለ። ያ ሁሉ እንደው ሾውን ስትሰራ ሳይ ይሄ ሰውዬ ቁም ሳጥን እንዴት ይሆን አቤት ያለው ኮትና ሱሪ እያልኩኝ አስባለሁና ስንት ኮትና ሱሪ አለ አለ። እስከዛ ደቂቃ ድረስ እንግዲህ የዛሬ 10 ዓመት 11 ዓመት ነው እሰራና ቤት ይቀመጣል። በኋላ ላይ ነው ይህ ሰውዬ ለካ ፈተና ሆኜበታለሁ። የኔን ኮትና ሱሪ እያሰበ እሱ ሾዬንም እያየ አይደለም። ስለዚህ ምን ባረግ ጥሩ ነው ብዬ ላለፉት 10 ዓመታት በተለይ አዲስ አበባ ዩኒቨርሲቲ ብቻ አይደለም በተለያዩ ከፍተኛ የትምህርት ተቋማት ላይ የሚማሩ እንደዛ ለዓመታት ደግሞ የደስታቸውን ቀን ሽክ ማለት ለማይችሉ ላለፉት 10 ዓመታት እንግዲህ ምናልባት ቁጥር ላይ በጣም ብቻ ለማንኛውም የሰራሁበት ኮትና ሱሪ እስከ አሁን ድረስ ነው ብላችሁ ለነሱ ይበረከታል። እኔ አንድ ኮትና ሱሪ የለኝም። የዛሬውን በስፖንሰር ነው። ከልብ እናመሰግናለን። የኢትዮጵያን ተመልካች እንዴት ተገልጿል? በአንድ ቃል ግለጸው ብትባል በይሉኝታ የሚስቅ የሚያበረታታ የሚያጨበጭብ እንዴ! ይህ ህዝብ አስበው በብዙ ችግርና መከራ ውስጥ ሆኖ እኮ ለሳቅ ቅርብ ነው እና እግዚአብሔር የተመሰገነ ይሁን። እዚህ ቦታ ላይ ቁጭ ያልነው አንድም በዚህ ህዝብ ጭብጨባና ሳቅ ነው። አመስግኑ ራሳችሁ። ቃለ መጠይቅ ያደረግላቸው እንግዶች በጣም የማትረሳው የተደሰትክበት ቃለ መጠይቅ እንግዳው ማለት ነው? እንግዲህ አልተቀረጸም። ጋይ ስብሐት ላይቭ ነበረ። ጋይ ስብሐት እንግዲህ ክብር ዶክተር አርቲስት ጥላሁን ገሰሰ ኢንተርቪው በጣም ቆንጆ ነበረ። ካሽ እንግዲህ በብዙ አሁን ዲጂታሉ ከመጣ በኋላ የምታዩዋቸው ናቸው። እናንተ የምትወዷቸው ወይ ደግሞ የተለየ ነገር የምታስቀምጧቸው ይኖራሉ። ግን እኔ አለመቀረጹ በጣም ነው የሚያናድደኝና እንደ በእውቀቱ በህያው በቃ በቁም ያለ የምወደው ሰው ነው። ልክ እንደዛ ሁሉ ደግሞ የምወደው የነበረ በጊዜውም እኔ መጨረሻው አካባቢ ስለደረስኩበት አዲስ አበባ ባህል አዳራሽ የጋይ ስብሐት አድናቂ ነኝ። ያ ኢንተርቪው በጣም ለእኔ ጋር ውስጥ ብቻ ነው ያለው የተነጋገርነውና የዛ ኢንተርቪው አድናቂ ነኝ። ባየነው ያስብላል።
እናት አንተን ገና ጉዞ ነው የስሜ መጠሪያ የሆነ ልጅ ስጠኝ ብለው ጸልየዋል። ያ ምኞታቸው ተሳክቷል ብለህ ታስባለህ? እና ደግሞ እንደ አጠቃላይ የኢትዮጵያ እናቶችን እንዴት ትገልጻቸዋል? በጣም እናቱን የማይወዳል እንዴ? አባቴ በጣም በልጅነቴ ነው የሞተው። መጠጥ ያቆምኩበትም ዋና ምክንያት የአባቴ ሞት ነው። አባቴ የሞተው የልደቴ ቀን ነው። በጣም ነው የሚገርመው። እና ጳጉሜ 1 እንደው ዋዜማው ስንጫጫስ አድረን በሚቀጥለው ቀን በር ተንኳኩቶ ተነገረን። ከዛን ጊዜ ጀምሮ እንግዲህ ቅድም እንዳልኩ ጫት ያቆምኩበትን ነግሬያቸዋል። የመጠጡ ይሄ ነው። አድምጡት ራሳችሁን ብዬ የምናገረው ለዛ ነው። ከዛ ተደጋገመ። ስልክ ጠጥቼ ሳጥር የሆነ ነገር ያጋጥመኛል። ጠጥቼ ሳጥር የሆነ ነገር ትዝ ካላችሁ ሆሊውድ ጋዜጣ በጣም ዝነኛ በነበረበት ጊዜ አካፑልኮ ቤይ እና ኢምፓየር የሚባሉ ፊልሞች ነበሩ እና ቢዝነስ ማይንድድ ስለሆንኩኝ በጊዜው ሼል ሄጄ ኢምፓየር ፊልምን ገምቶ ላወቀ 250 ሺህ ብር ሽልማት በጊዜው የሚከፋፈል እና ህዝቡ ሁሉ ያው እንግዲህ ያኔ ብድሮ በፖስታ ቤት ነው እየጻፈ መላክ ጀመረ። ከዛ ማታ ጓደኞቼ ጋር ሰብሰብ ብለን እነሱ ይጠጣሉ፣ የመጠጣ ቁሜ እኔ በእናታችሁ ከጠጣው አይቀናኝም ምናምን ስላቸው እንዴ ይቀናል ምናምን አሉ። እስቲ ቆይ አንዴ ልደውል ለማንኛውም ብዬ ደወልኩኝ። ሼል አቶ መኮንን ይባላል፣ አሁን ድረስ አረሳውም፣ ገንዘብ ቤቱ ነው። ሄሎ ጋሽ መኮንን እንዴት ነው ስለ በቃ ኃላፊው ፈርሟል፣ ሁሉ ነገር ተሳክቷል። ከቻል ካሁና ካልሆነ ደግሞ ነገ ጠዋት 3 ሰዓት ላይ 250 ሺህ ኦሮሮሮ። ከዛ ይሄን ሲሰሙ ጓደኞቼ እንዴ ሴሌብሬት እናድርግ እንጂ ተባለው። እስኪ ወረደ ሴፍሻ ጠጣሁ። ጠዋት 3 ሰዓት ላይ በታክሲ ተጭኜ ሄድኩኝ። ገንዘብ ቤቱ ፊት ለፊት አለ። እንዴ ነጋሽ መኮንን እንዴ እናንተም ጥሩ ያው እንግዲህ ተፈርሙ ምናምን ቼኩን ይዘውልኝ እዚች ጋር ፈርመህ ነው የምትወስደው እያሉ እየመጡ እያለ ስልኩ ጭር አለ። አይዞና ቆይ አንዴ ብለህ አነሱትና ሄዶ መጥቷል። አይ አልወሰደም። ልሰጠው ነው። መጀመሪያ አንተ ጋር አንዴ ነጋና ብለዋል። ሲሄድ የኢትዮጵያ ቴሌቪዥን ሰው እዛ የሚሰራ እንዴት እኛ የምናስተላልፈው ቴሌቪዥን ፕሮግራም የግል ሚዲያ ላይ ያለ አወዳድሮ ምናምን እንዲህ አይነት ነገር ወይ እነሱን ምረጡ ወይ እኛን ምረጡ ተብለናልና ጨንቆን ነው አለኝ። መጀመሪያ ትዝ ያለኝ በቃ ያው እስኪ ነው እና ነገሮች እንዲህ ስለተገጣጠሙ እኔ ዛሬ እዚህ ቦታ ላይ ቆሜ ልነግራችሁ የምችለው የኔን ስብራት ነው። ስለዚህ ከዛ በኋላ ነገሮችን አሁን ስጠጣ በጣም ነው የማምረው። በነገራችን ላይ በጣም ነው ፈታ የምለው። ግን የእሱ ቃል ሰምቼ ነው በቃ ማቆም አለብኝ ብዬ ያቆምኩትና እርግጠኛ ነኝ በየዕለት ተዕለቱ በብዙ ነገር እግዚአብሔር እየባረከኝ እዚህ ደርሻለሁና ምናልባት የመጠጥ ሱስ የሚያሰቃያቸው ሰዎች ከዚህ የምትወስዱት ነገር ካለ ብዬ ነው በእናታችሁ ለእኔ ላቆምኩት። እናመሰግናለን። እያገባደድን ነው። አንድ 10 የሚደርሱ ጥያቄዎች ብቻ ናቸው የሚቀሩ። ገንዘብን ስላነሳ ሳትናገር ማለፍ የለብህም ብዬ አስባለሁ። ይህንን ለመናገርም ትክክለኛው ሰው አንተ ትመስለኛለህ። አንድ ወዳጄ ገንዘብ ይወደዋል ብሎኛል። ከሆሊውድ ክስረት በኋላ በተለይ ይወዳል ሳይሆን ይወደዋል። የጥበብ ሰው ሆኖ አብዛኛው ሰው ገንዘብ መስራት ይከብደዋል። በመመሰጥ ሊሆን ይችላል። ጥበቡን በማፍቀር ገንዘቡን እንረሳዋለን። ለዚህም ማሳያው ሰይፉ ሾው ላይ በርካታ አርቲስቶች መታከሚያ ያጥተው አግዛቸዋል። አንተ ገንዘብንና የምትወደውን ስራ እንዴት ነው የምታቻችለው? ገንዘብ ማግኘቱ ወይስ ለሰው በምትወደው ስራ በጥበቡ ገንዘብ ማግኘትን? ቅድም እንዳልኳችሁ እዚህ ጋር ይመጣል። ሞዴል ነገር ነው የምሰራው። ስለዚህ ገንዘብ ወዶኝ አይደለም። ቅድም ያልኳችሁ ነገር ነው የፈለገ አሁን እንደው ቢል ጌትን ይወት እስኪ መጨረሻ ላይ እኮ መጥቶ ለደሃ ሀገር ነው ገንዘቡ የሆነ ቦታ ላይ መብላት መጠጣት ወይ የሆኑ ነገሮችን ማድረግ እርግጠኛ ስትሆን ደስታ ትክክለኛው ደስታ የሚኖረው አሁን እዚህ ላይ ቆሜ ሳይሆን ለሰዎች ማድረግ ነው፣ ለሰዎች መሆን። ምክንያቱም እያያችሁት ነው። ትላንት አለ ዛሬ የለም። ስንቶች ካጠገባችን በቃ አሁን በተለይ ሞት በጣም ፈጣን ነው። ስለዚህ ሁልጊዜ በደግነትና በጥሩነት ውስጥ መመላለስ ነው።
ገንዘብ ይወዳል ለምትለው ስራ እሰራለሁ። እግዚአብሔር የተመሰገነ ይሁን። ለምሳሌ ሰይፉ በኢቢኤስ ሾው ለ4 ወር ወይ ለ3 ወር ማስታወቂያ ሙሉ ነው። እኔ በእምነቴም በራሴም እንግዲህ ለሰዎች ማድረግ ስለሚያስደስተኝ ያ ይባርከዋልና የዘራችሁትን ነው የምታጭዱት። ዝም ብላችሁ መሰብሰብ ከሆነ አያድግም ብሩ ወይም ደግሞ አይባረክም። ለሰዎች በመስጠት ውስጥ ግን 100 ብርን 1000 ማድረግ ትችላላችሁ። ይሄን ስላየሁት ነው። 30 ዓመታትን ስትጓዝ ደጋገምከው። 30ውን ግን መደጋገምም ስላለበት ነው። 30 ዓመታት በጽናት በከፍታ መጓዝ ቀላል ነገር አይደለምና ነው። አንድም ቀን ብዙ ሰዎችን ጠይቄያለሁ። ከሰዎች ጋር ክፉ ተነጋግረህ አታውቅም፣ ተቆጥቶ አያውቅም። ሚዲያው ደግሞ ከብዙ ሰዎች ጋር የሚያገናኝ ነው። ችግሮች ሲፈጠሩ እንዴት ነው የምትፈታቸው? ይቅርታ መጠየቅ። ያላስቀየምኩት የለም ማለት አይደለም። በጣም ሰው ማስቀየመው ግን ሁልጊዜ ሀረር ማደጌም ለዚህ ጠቅሞኛል። ጥፋት ካለ እያንዳንዷን ቀን እንደምሞት እያሰብኩ ነው የምኖረው። የማሊዎች አባባል እዚህ ጋር ምናልባት ካፕቴን ተስፎ የነገረኝ ማሊዎች አብረሃቸው አምሽታ ይቅርታ አድርግልኝ፣ ቻው በቃ ይቅርታ፣ እስካሁን ባወራ ነው ካስቀፈየምኩ ይቅርታ። ምክንያቱም ተኝቼ ስነሳ ወይም ደግሞ በተኛሁበት ልሞት እችላለሁ ነው። ስለዚህ በይቅርታ ውስጥ መመላለስ፣ ይህን ዓለም መናቅ እና በተቻለ መጠን ሁልጊዜ ጭንቅላቴ ውስጥ የሆነ የሚረብሸኝ ነገር እንዲቀመጥ አለማድረግ። አንድ ነገር እርግጠኛ ሆኜ የምነግራችሁ ስተኛ በደንብ ነው የምተኛው። ምክንያቱም ውስጤ ቂም የለም። መናገር ያለብኝን ነገር አወጣዋለሁ። አንዳንዶች ምን ይላሉ? ይሄ ክፍታ ይሉኛል። ግን እኔ ለጥ ብዬ ነው የማድረው። የጠቀመው ለራሴ ነው እላችሁ ነው። ከምንም ተነስተህ በኢትዮጵያ የመዝናኛ ዘርፍ ታላቅና ዝነኛ ሰው ሆነሃል። የሬዲዮ ጣቢያ ባለቤት ነህ። የማስታወቂያ ባለሙያ ነህ። የፊልም ፕሮዲውሰር ነህ። በአጠቃላይ በተሰማራህበት ዘርፍ ሁሉ ስኬታማ ሰው ነህ። ስኬት ለአንተ ምንድን ነው? ስኬት ለእኔ እግዚአብሔር መፍራት ነው። አሁን የገባኝ እሱ ነው። ቁስ አይደለም። እውነቱን ልንገራችሁ፣ ቁስ የህልማችሁ መጨረሻ። እርግጥ ለኑሮ ያስፈልጋል፣ ቤት ያስፈልጋል፣ መኪና ያስፈልጋል፣ ጥሩ መብላት፣ ጥሩ መልበስ ምናምን ያስፈልጋል አይደለ? ግን ዝም ብለህ ርቀህ ስታየው ግን ስኬት እግዚአብሔርን ፈርቶ መኖር ነው። እግዚአብሔርን ማወቅ ለእኔ የሚገባኝ ስኬት ውስጥ ነውና ሁልጊዜ የምለው እንደው እግዚአብሔር ወይ ተወለደ ሞት አይነት ሰው አታርገኝ፣ የሆነ ነገር አድርጌ ልሞት። የህይወት ታሪክ ላይ እንደሆነ በቃ የሆኑ ነገሮች ይወራሉ አይደለም? እዛ ውስጥ እንዲህ አድርጓል፣ ለመኖሩ አሻራ እንዲያርጎ ትቶ ነበር የሚባል ሰው መሆን ነው ስኬት። ከዛ ውጪ ስንመጣ ራቁታችንን ነው፣ ስንሄድም ራቁታችንን ነው። እና ስኬትን እባካችሁ እኔ መስለኝ ነበር፣ አሁን ነው የገባኝ፣ በቁስ እንዳትለኩት። ይሄ ነው የሚገባኝ። አመስግኑልን። የባህር ማዕከሉን ረዳት ፕሮፌሰር ዳይሬክተራችንን ወደዚህ እጋብዛለሁ። የኪነ ጥበብ ባለሙያዎች ስም በነ ጸጋዬ ስም፣ በነ መንግስቱ ስም፣ በነ ጋሽ አባተ ስም፣ በነ ስብሐት ስም፣ በሁሉም ከያንያን ስም ይሄንን ሰርቲፊኬት ኦፍ ሪኮግኒሽን በጣም ፕራውድሊ ሳይሆን ቬሪ ፕራውድሊ ለሰይፉ ሰጥቷል። ባለፉት 30 ዓመታት ታላላቅ የሆኑ የሚዲያ ስራዎችን፣ በጎነቶችን፣ ሰውን ማቆምን ስላደረክልን እናመሰግናለን። ሰይፉ ሲሰጠው መስጠት ነው። ይሄ ግን የሚሰጥ አይደለም።
ሰይፍሻ ቤት የሚቀመጥ ነው። ሁለተኛ ስጦታ በየሳምንቱ ታውቃላችሁ እናንተ አንድ ሰዓሊ ያለን ከራስ ወጪ 5 ሳንቲም ሳንሰጠው ቀለም ሳንገዛለን ካንቫስ ሳንገዛለን በየሳምንቱ እንግዶቻችንን ይስላቸዋል። ምን እንደሳላከ አላውቅም። ስለሽና ወደ መድረክ ሰርፕራይዝ አድርገ እናመሰግናለን። ሌላ የረሳሁት ግን መነገር ስላለበት ነው። ባይዘወይ እንደ ቀልድ ነው ያለፉት ቅድም መድረክ ላይ ለአዲስ አበባ ዩኒቨርሲቲ ብቻ ላለፉት 8 ዓመት በየዓመቱ በአቬሬጅ 40 ሱፍ መግዛት ለማይችሉ ሰዎች ሰጥቷል። ሰይፉ መግዛት